ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ በፋሂታ ቅመም መጥቻለሁ። የፋሂታ ቅመም እንዴት ቀለል አድርገን ቤታችን ውስጥ ባለ ነገር እንሰራዋለን የሚለውን አብረን እናያለን። እናንተ እንደየቤታችሁ ቅመሞቹን ማብዛትም መቀነስም ከፈለጋችሁ እናንተ በምትወዷቸው ቅመሞችም መጠቀም ትችላላችሁ። ስለዚህ የሚያስፈልጉን ግብአቶች 1 ሻይ ማንኪያ ነጭ ሽንኩርት ዱቄት፣ 1 ሻይ ማንኪያ ቀይ ሽንኩርት ዱቄት፣ ግማሽ ሻይ ማንኪያ ጨው፣ 1 ሻይ ማንኪያ ኦርጋኖ፣ 1 ሻይ ማንኪያ ፓፕሪካ፣ 1 ሻይ ማንኪያ ድንብላል የተፈጨ ኩዝባራ፣ ትንሽ የተፈጨ ሚጥሚጣ ግማሽ ወይ ሩብ ማንኪያ፣ እንዲሁም ደግሞ ሩብ ማንኪያ ቆንጆ በርበሬ፣ ከፈለጋችሁ ደግሞ ሩብ የሻይ ማንኪያ ከሙን መጨመር ትችላላችሁ። እንዲሁም ሩብ የሻይ ማንኪያ ጎዝ በአረብኛ ጎዝ ጠጢብ የሚሉት ማለት ነው። ቀላ እንዲልላችሁ ከፈለጋችሁ ደግሞ ፓፕሪካውን ይሄ የማያቃጥለው የፈረንጅ ቃሪያ የተፈጨውን እሱን 2-3 ማንኪያ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ እናደባልቀውና ዶሮዋችን እንቀመማለን። ከዛ ባለፈ ደግሞ የምንሰራው ይሄ ከዶሮ ላይ ከላይ የምናረገው ሳንዱች ስናረግ ሰላጣ የምንሰራውን እሱንም በዚህ ቅመም መስራት እንችላለን ማለት ነው። እና እኔ በዚህ መልኩ አደባልቄው ከዛ እቃ ላይ ለመገልበጥ እንዲመቸኝ እንደዚህ ወረቀት ላይ አርጌ ያው እንዲያቀልልኝ ነው እንደዚህ የተጠቀምኩ ያለሁት። እናንተ በሚመቻችሁ መልኩ ማዘጋጀት ትችላላችሁ። ከፈለጋችሁ ያው ለእናንተ ለማሳየት ነው እንጂ እዚሁ በማንኪያ እዚሁ እቃው ላይ ጨምሬ ከዛ ማደባለቅ እችላለሁ። ከፈለኩ አንዴ በማሽን መታ ማድረግ እችላለሁ። ስለዚህ እንደሚመቻችሁ አድርጋችሁ አደባልቁት። እና ይሄ እኔ ለአንድ ጊዜ ነው ለአንድ ጊዜ የሚሆነኝ ነው የሰራሁት። እናንተ እንደየቤታችሁ እንደ ብዛቱ ይሄ ለ2 ኪሎ የዶሮ ስጋ ምሰራበትን ነው። ስለዚህ እናንተ እንደየቤታችሁ እንደ ብዛቱ መቀመም ትችላላችሁ። ስለዚህ እኔ በዚህ መልኩ በደንብ አደባልቅ ያለው ከዛ የዶሮ ፋሂታ ቅመም ብዬ ጽፌበታለሁ። ስለዚህ በዚህ መልኩ አዘጋጅታችሁ ማስቀመጥ ትችላላችሁ። ውድ ቤተሰቦች ይህንን ቪዲዮ ከወደዳችሁት ሼር ላይክ አድርጉልኝ፣ ሀሳብ አስተያየታችሁ ስጡኝ፣ አበረታቱኝ፣ አግዙኝ። ስለነበረኝ ጊዜ ከልብ አመሰግናለሁ። በሌላ ቪዲዮ በሌላ ቆይታ እስከምንገናኝ ባይ ባይ።